ኢትዮጵያ ውስጥ ስሙ ያልተጠራበት ቤት፣ ዜማው ያልተሰማበት ሰፈር የለም። ለአንዳንዶች የሰላምና የፍቅር መልእክተኛ ነው፣ ለሌሎች ደግሞ የታሪክ ተሟጋች። በአንድ ወቅት የኢትዮጵያ ሙዚቃ ሞቷል ሲባል በብቸኝነት ተነስቶ የሙዚቃ ኢንዱስትሪውን ትንፋሽ የዘራበት ሰው ነው። ዛሬ የምናወራው ስለ ታዋቂው ድምፃዊ ቴዎድሮስ ካሳሁን ወይም ሁላችንም በምንወደው ስሙ ቴዲ አፍሮ ነው። ለመሆኑ ቴዲ እንዴት የዘመናችን የሙዚቃ ንጉስ ሊሆን ቻለ? በእስር ቤት የቆየባቸው ዓመታትስ በህይወቱ ምን አሻራ ጥለው አለፉ? እስከ መጨረሻው አብራችሁን ቆዩ። የቴዲን አስገራሚ የህይወት ጉዞ እንቃኛለን። እስከ መጨረሻው ከቆያችሁ ደግሞ ስለ ቴዲ ያልተሰሙ 3 አስገራሚ እውነታዎችን እነግራችኋለሁ። ቴዲ አፍሮ የተወለደው በ1968 ዓመተ ምህረት በአዲስ አበባ ከተማ ልዩ ስሙ አዲስ ከተማ ተብሎ በሚጠራው ሰፈር ነው። ለቴዲ ጥበብ እንግዳ አልነበረችም። አባቱ አቶ ካሳሁን ገርማሞ የታወቁ ጋዜጠኛና ደራሲ ነበሩ። እናቱ ወይዘሮ ጥላይ አራጌ ደግሞ በጭፈራና በትወና ጥበብ ውስጥ ስም የነበራቸው ሴት ናቸው። ታዲያ ቴዲ ገና በልጅነቱ ቅዱስ ጊዮርጊስ ክለብ ውስጥ የመግባት ህልም እንደነበረው ይነገራል። ነገር ግን በቤት ውስጥ የሚሰሙት የጥበብ ወሬዎችና የአባቱ ስነ ጽሑፋዊ ተጽዕኖ ልቡን ቀስ በቀስ ወደ ዜማ አዘነበሉት። ቴዲ ገና 12 ዓመት ልጅ እያለ ነበር የመጀመሪያ ግጥሙን የጻፈው። ያኔ ይህ ህፃን ወደፊት የአገር ድምፅ እንደሚሆን ማንም አላወቀም። የቴዲ አፍሮ የጥበብ ጉዞ በይፋ የጀመረው በ1993 ዓመተ ምህረት አቡጊዳ የተሰኘውን የመጀመሪያ አልበሙን ሲያወጣ ነው። ያኔ ኃይሌ ኃይሌና መሬት ተነቃነቂ የሚሉት ዜማዎቹ በየታክሲውና በየቤቱ ማስተጋባት ጀመሩ። ነገር ግን በ2005 ዓመተ ምህረት የወጣው ያስተሰርያል አልበም ሁሉንም ነገር ቀየረው። ይህ አልበም በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ሽያጭ ያስመዘገበ ብቻ ሳይሆን ማህበራዊና ፖለቲካዊ ንቅናቄን የፈጠረ ነበር። ቴዲ የሰዎችን የልብ ትርታ አወቀው። ፍቅርን፣ አንድነትንና ታሪክን በአንድ ላይ አቀላጥፎ መዘመር ጀመረ። ከዚያ በኋላ ቴዲ አፍሮ ዝም ብሎ ዘፋኝ ብቻ ሳይሆን የብዙዎች ተስፋ ሆነ። እስካሁን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ቴዲ ወደ ሙዚቃው ዓለም በይፋ የገባው በ1990ዎቹ መጀመሪያ ላይ ነው። መጀመሪያ ላይ በተለያዩ ባንዶች ውስጥ በመጫወት ቢጀምርም በ1993 ዓመተ ምህረት የወጣው አቡጊዳ የተሰኘው የመጀመሪያ አልበሙ ግን የሙዚቃ ኢንዱስትሪውን በአንድ ሌሊት ቀየረው። ሃሎ እያሉ፣ ለቦ እና አቡጊዳ የሚሉትን ስራዎቹን ያልዘፈነ ወጣት አልነበረም። ይህ አልበም ቴዲ አዲስና ለየት ያለ የሙዚቃ ስልት ይዞ መምጣቱን ያበሰረ ነበር። ከአቡጊዳ በኋላ የመጡት ያስተሰርያል፣ ጥቁር ሰውና ኢትዮጵያ የተሰኙት አልበሞቹ ቴዲን ከዘፋኝነት ባለፈ የማህበረሰብ አንቂና የታሪክ ተራኪ አድርገውታል። በተለይም ያስተሰርያል አልበም በኢትዮጵያ የፖለቲካ ታሪክ ውስጥ ትልቅ ተጽዕኖ የፈጠረና በሚሊዮኖች ልብ ውስጥ የሰረጸ ነበር። ቴዲ በአንድ አልበም ውስጥ ፍቅርን፣ ሃይማኖትንና ታሪክን አቀላቅሎ የማቅረብ ልዩ ተሰጥኦ አለው። አሁን ስለ ቴዲ ያልተሰሙ 3 አስገራሚ እውነታዎችን እነግራችኋለሁ። ቆይ ከዛ በፊት ግን ሁላችሁም የደወል ምልክቷን መጫናችሁን አረጋግጡ። የመጀመሪያው የስሙ ሚስጥር ነው። ቴዎድሮስ ካሳሁን ቴዲ አፍሮ የሚለውን ስያሜ ያገኘው ገና ታዋቂ ሳይሆን በፊት ጸጉሩን አፍሮ ስታይል ይሰራ ስለነበር ጓደኞቹ ያወጡለት ስም ነው። ሁለተኛው እውነታ ለማራዶና ያለው ፍቅር ነው። ቴዲ አፍሮ የኳስ አፍቃሪ ሲሆን በተለይም የአርጀንቲናውን ዲያጎ ማራዶናን በጣም ያደንቃል። የመጨረሻው ደግሞ ሪከርድ የሰበረው የሽያጭ ዋጋ ነው። ኢትዮጵያ የተሰኘው 4ኛ አልበሙ ከመውጣቱ በፊት በማስታወቂያና በቅድመ ሽያጭ ብቻ ከ5 ሚሊዮን ብር በላይ በማግኘት በኢትዮጵያ የሙዚቃ ታሪክ ትልቁን ክፍያ የወሰደ አርቲስት ያደርገዋል። ከቴዲ ስራዎች የትኛው ሙዚቃ ብልጣችሁ ትወዳላችሁ? ኮሜንት ላይ ያስቀምጡልን። ቪዲዮውን እስከ መጨረሻው የተከታተለ ሰው ከቴዲ የምንማራቸውን ምርጥ 10 ነገሮች ሰምቶ ያተርፋል። ብርሃን ባለበት ሁሉ ጥላ አለና የቴዲ ዝና እየናኘ ሲሄድ ፈተናዎችም ተደቀኑበት። በ2000 ዓመተ ምህረት በሰው መቅጨት ግድያ ወንጀል ተከሶ ወደ ወህኒ ወረደ። ይህ ወቅት ለደጋፊዎቹ በጣም አስደንጋጭ ነበር። ቴዲ ግን በእስር ቤትም ቢሆን ተስፋ አልቆረጠም። ፍቅር ያሸንፋል የሚለውን መርሁን አጥብቆ ያዘ። ከእስር ቤት ሲወጣ አቀባበሉ የሚገርም ነበር። እንኳን ደስ አለ፣ እንኳን ለዚህ ያበቃ። እንኳን አብሮ ደስ አለን። አመሰግናለሁ። በሁሉም የሀገራችን ሕዝብ ያለኝን አክብሮትና ምስጋና መግለጽ ፈልጋለሁ። ሺዎች አደባባይ ላይ ወጥተው ስሙን እየጠሩ ተቀበሉት። ከእስር በኋላ የመጣው ጥቁር ሰው አልበም ደግሞ ቴዲን ሌላ ደረጃ ላይ ያወጣው። የአድዋን ድልና የአጼ ምኒልክን ገጽታ በሙዚቃው ሲያነሳ ኢትዮጵያዊነትን ዳግም ቀሰቀሰው። ኮንሰርቶቹ ይታገዱበት ነበር። በመንግስት ሚዲያዎችም እንዳይሰሙ ተደርጎ ነበር። ቴዲ ግን ጥበብን ማሰር አይቻልም የሚል ይመስል በህዝቡ ልብ ውስጥ መኖሩን ቀጠለ። ቴዲ አፍሮ ለስኬቱ ትልቅ ሚስጥር ትዕግስትና ፍቅር እንደሆነ ይናገራል። ከታዋቂዋ ሞዴልና ተዋናይት አምለሰት ሙጬ ጋር ትዳር መስርቶ
ዛሬ የልጆች አባት ነው። የግል ህይወቱን በጣም ጥንቁቅ በሆነ መንገድ ነው የሚመራው። ቴዲ ለሙዚቃ የሚሰጠው ክብር የሚገርም ነው። አንድ አልበም ለማውጣት ዓመታትን ይፈጃል። ምክንያቱም ለጥራትና ለታሪክ ትልቅ ቦታን ይሰጣል። ኢትዮጵያ የተሰኘው የመጨረሻ አልበሙ በቢልቦርድ ወርልድ አልበም ቻርት ላይ አንደኛ ሆኖ ማጠናቀቁ የቴዲን ዓለም አቀፋዊ ብቃት ማረጋገጫ ነው። ቴዲ አፍሮ ከዜማዎቹ በላይ የህይወት ፍልስፍናው ብዙዎችን ያስደምማል። ታዲያ ከዚህ ታላቅ የጥበብ ሰው ህይወት የምንማራቸውን 10 ምርጥ ነገሮች እናያለን። አንደኛ፣ የሀገር ፍቅርን ማስቀደም። ቴዲ አፍሮ የትኛውንም መድረክ ቢረግጥ ኢትዮጵያ የሚለው ስም ከአንደበቱ አይለይም። ከሱ የምንማረው ትልቁ ነገር የትም ብንደርስና የፈለገውን ያህል ዝና ብናገኝ ማንነታችንና ሀገራችንን ማክበር ለስኬታችን መሰረት መሆኑን ነው። ሁለተኛ፣ በችግር ውስጥ የመጽናት ጥበብ። የቴዲ ጉዞ ሁል ጊዜ አልጋ ባልጋ አልነበረም። እስርን፣ እገዳንና የተለያዩ ፈተናዎችን አልፏል። ነገር ግን በእነዚያ ሁሉ መከራዎች ውስጥ ጥበቡን አላቆመም። ሰው ከወደቀበት ይነሳል የሚለውን በተግባር አሳይቶናል። ሶስተኛ፣ ለጥራት ቅድሚያ መስጠት። ቴዲ አፍሮ በየወሩ አልበም አያወጣም። አንድ አልበም ለማውጣት ዓመታትን ይታገሳል። ይህ የሚያስተምረን በስራችን ላይ ውጤታማ ለመሆን ጊዜ ሰጥተን በጥራት ላይ ማተኮር እንዳለብን ነው። አራተኛ፣ ፍቅርን እንደ መፍትሄ መጠቀም። ፍቅር ያሸንፋል የሚለው መርሁ የንግግሩም የዜማውም ማጠንጠኛ ነው። በጥላቻ በተሞላ ዓለም ውስጥ ፍቅርን መስበክ ትልቅ ብርታት መሆኑንና ጥላቻን በጥላቻ ሳይሆን በፍቅር መመለስ እንደሚቻል በተግባር አሳይቶናል። አምስተኛ፣ ዝምታን እንደ መልስ መጠቀም። ቴዲ አፍሮ በስራው ላይ ብዙ ትችቶችና ውንጀላዎች ይሰነዘሩበታል። እሱ ግን ለትችቶች ሁሉ ምላሽ ለመስጠት አይጣደፍም። ይልቁንም በዝምታ ተውጦ አዳዲስና ጥልቅ ስራዎችን ይዞ በመምጣት ስራው ራሱ እንዲናገር ያደርጋል። ይህ የትልቅነት ምልክት ነው። ወደ ቀሩት 5 ከማለፋችን በፊት ቪዲዮውን ከወደዳችሁት ላይክ፣ ቻናሉንም ሰብስክራይብ እንድታደርጉ ጠይቃችኋለሁ። ዳይ ወደ ቀጣዮቹ እንለፍ። ስድስተኛ፣ ወጥነት ወይም ኮንሲስተንሲ። ከመጀመሪያው አቦጊዳ አልበም ጀምሮ እስካሁን ድረስ ቴዲ የራሱን የጥበብ መስመርና ቀለም ሳይቀይር ዘልቋል። የፈለገው የሙዚቃ ስልት ቢመጣ እሱ በራሱ መንገድ ይጓዛል። ይህም በህይወታችን የራሳችን የሆነ መርህ ሊኖረን እንደሚገባ ያስተምረናል። 7 ትህትና። በሚሊዮኖች ዘንድ ቢወደድም በባህሪው ግን ትሁትና ሰው አክባሪ እንደሆነ ይነገርለታል። ዝናና ሀብት ማንነትን ሊቀይሩ ሳይሆን ይልቁንም ወደ ህዝብ ይበልጥ ሊያቀርቡን እንደሚገባ ከሱ ህይወት የምንረዳው ትልቅ ቁም ነገር ነው። 8ኛ፣ የጥበብ ድልድይ መሆን። ሙዚቃዎቹ የቋንቋና የብሔር ልዩነት ሳይገታቸው መላውን ኢትዮጵያዊ በአንድነት የማቆም ኃይል አላቸው። እኛም በምንሰራው ስራ ሰዎችን የሚያራርቅ ሳይሆን የሚያቀራርብ ድልድይ መሆን እንዳለብን ትልቅ ማሳያ ነው። 9ኛ፣ የታሪክ አምባሳደርነት። ታሪክ የማይረሳ ትውልድ አይጠፋም። ቴዲ ስለ አፄ ቴዎድሮስ፣ ስለ አፄ ምኒልክና ስለ ሌሎች ጀግኖቻችን በመዘመር የታሪክ መጽሐፍትን ወደ ዜማ ቀይሯቸዋል። እኛም የትናንቱን ታሪክ አውቀን ለዛሬው ማንነታችን ብርታት እንድንወስድ ያስተምረናል። 10ኛና የመጨረሻው፣ ለዓላማ መኖር። ቴዲ ሙዚቃን የሚሰራው ለገንዘብ ብቻ አይደለም። የሚናገረው መልእክት፣ የሚያስተላልፈው ራዕይ አለው። እያንዳንዱ ሰው በዚች ምድር ላይ ሲኖር ከራሱ አልፎ ለሌላው የሚተርፍ ትልቅ ዓላማ ሊኖረው እንደሚገባ ከቴዲ አፍሮ የህይወት ጉዞ እንማራለን። ቴዎድሮስ ካሳሁን ወይም ቴዲ አፍሮ ለኢትዮጵያ ከድምፃዊነት በላይ ነው። የጽናት፣ የፍቅርና የታሪክ ተምሳሌት ነው። ከእነዚህ 10 ነጥቦች ውስጥ የእናንተን ህይወት የሚቀይረው የትኛው ነው? ሀሳባችሁን በኮሜንት አጋሩን። ለዛሬ ያዘጋጀንላችሁ የቴዲ አፍሮ የህይወት ታሪክ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። እንደዚህ አይነት አስገራሚ ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ ያድርጉ። ቀጣይ የማንን እንስራላችሁ? በሚቀጥለው ቪዲዮ እስከምንገናኝ ፍቅር ያሸንፋል።